ሰላም እንዴት ናችሁ? የሸገር ፊክስ ተማሪዎች ነው። እንግዲህ ዛሬ በሶስተኛው ፓርት አይ ቲንክ ሶ መተናል ማለት ነው። ዛሬ የምናየው ቴክኒካል አናላይሲስ እና ፈንዳሜንታል አናላይሲስ ምንነቱን ይሆናል ማለት ነው። ሶ እነዚህን ሁለት ሳምንታት በቲዮሪ ፓርት እንደዚህ እንዘልቀዋለን። ዘላስት 2 ዊክስ ደግሞ የምናደርጋለን። ቻርቱ ላይ ገብተን ደግሞ ቴክኒካል አናላይሲሱን በደንብ ዲፕ እየገባን ፈንዳሜንታልም እየጨመርንበት የምናየው ይሆናል ማለት ነው። ሶ ዛሬ ቀጥታ ወደ ቴክኒካል እና ፈንዳሜንታል አናላይሲስ ምን ማለት እንደሆነ እናያለን ማለት ነው። ሶ ምን ማለት ነው ቴክኒካል አናላይሲስ ማለት ነው? ቴክኒካል አናላይሲስ ባጭሩ እንደማሳያችሁ ቻርት ላይ ገብተን ምን ማድረግ ነው? አናላይሲስ መስራት ነው ማለት ነው። ምን ተጠቅመን የሚል ጥያቄ ቢነሳ ፎር ኢንስታንስ ብሬክ ኦፍ ስትራክቸርን እያየን ሊሆን ይችላል። ቴክኒካል አናላይሲስ የምንሰራው ተረዳችሁኝ? ብሬክ ኦፍ ስትራክቸርን እያየን ሊሆን ይችላል። የተለያዩ ቱሎችን እየተጠቀምን አሁን የምታዩት ይሄኛው ፐርፕል ቢጫውን እና ሰማያዊን ብናየው ኢንዲኬተር ይባላል። ኢንዲኬተር የት ነው የምናገኛቸው? እነዚህን ማለት ነው። እዚህ ጋር ኢንዲኬተር ትገቡና የሆነና ኢንዲኬተር ጽፋላችሁ። ተረዳችሁኝ? ይሄኛውን ኢንዲኬተር እናንተ ለትሬድ ያግዘኛል ብላችሁ የምታስቡት ኢንዲኬተር ከሆነ እሱን መጠቀም ትችላላችሁ ማለት ነው። ኢንዲኬተርን እየተጠቀምን ሊሆን ይችላል። የተለያዩ ሰፖርት ሬዚስታንስ፣ ቀጣይ ማሳያችሁን ወይስ ተጠቅመን እንዴት የማርኬቱን ባያስ ማርኬት ወዴት ይሄዳል የሚለውን አዝማሚያ የምናይበት መንገድ ነው ማለት ነው። ይሄ ቴክኒካል አናላይሲስ ማለት ቀጥታ ቻርት ላይ ከፍተን ትሬዲንግ ቪዋችንን ከፍተን የቻርቱን ምንነት እያየን ቻርቱን እያየን አናላይዝ እያደረግን በራሳችን አስፔክት ማለት ነው ምን እያየን አናላይዝ እናደርጋለን፣ እሱን አብረን የምናየው ይሆናል ማለት ነው። ቴክኒካል አናላይሲስ ባጭሩ ይህ ማለት ነው። ቻናል ትሬዲንግ ቪው ላይ ገብተን አናላይዝ ቻርቱን እያየን አናላይዝ ስናደርግ ማለት ነው። የምንጠቀማቸው ቱሎች ምንድናቸው? ቴክኒካል አናላይሲስ ወቅት ላይ ማለት ነው ቻርቶችን እያየን ቻርት ትሬዲንግ ቪው ገብተን ቻርቱን እንከፍታለን። ቻርቱን እያየን አናላይሳችን መስራት ማለት ነው ግምታችንን መስራት ማለት ነው። ፓተርኖችን እያየን ሊሆን ይችላል። ኢንዲኬተር ማለት ደግሞ ያው የእኛን ባያስ ይደግፉልናል ማለት ነው። ተረዳ አድቫንቴጅስ ይሆናሉ ማለት ነው። እኛ ወደ ባይ የምናይ ከሆነ ወይ ደግሞ ወደ ሴል የምናይ ከሆነ ኢንዲኬተሩ ከኛ ጋር ሲንክ የሚያደርግ ከሆነ ያግዘናል ማለት ግምታችን የተሻለ እንዲሆን ያደርጋል ማለት ነው። ቴክኒካል አናላይሲስ ይሄ ማለት ነው። ፈንዳሜንታል አናላይሲስ ማለት ደግሞ የተለያዩ ኢኮኖሚክ ዳታ እና ኒውስ የሚባሉ ነገሮች አሉ። ኢኮኖሚክ ዳታ ማለት አሁን ለምሳሌ ፎሬክስ ላይ ቢትዊን በሁለት ሀገራት ከረንሲ ትሬድ የምናደርገው አሁን ትሬድ ስናደርግ ለምሳሌ እኔ USDJPY ብያቸዋለሁ። USDJPY ላይ በሁለት ሀገራት ከረንሲ የሚደረግ ትሬድ ነው። ይሄኛውን ፋክት ሊኖር ይችላል ማነው ፋክተር ሊኖር ይችላል ማለት ነው። ይሄ ፋክተር ምን ሊሆን ይችላል? ለምሳሌ ጦርነት ቢኖር ወይ ደግሞ ካናዳና USD አሁን ካናዳና አሜሪካውን ትሬድ ዋር ላይ ገብተዋል ማለት ነው። USD ካድ የሚባል ፔር አሳይቻቸዋለሁ። አሁን USD ካድ ላይ አሜሪካና ካናዳ ትሬድ ዋር ላይ ሲገቡ ምን ይሆናል ማለት ነው? ፎሬክሱ ወይ ደግሞ ፔሩ ምን ይሆናል? ቮላታይል ሊሆን ይችላል። በጣም ጉልበተኛ የሆነው ሀገር ያኛውን ዶሚኔት ሊያረክስበት ይችላል ማለት ነው። ተረዳችሁኝ? በዚህ ወቅታዊ ሁኔታውን ያማከለ ሲሆን ፈንዳሜንታል ይባላል። ተጨማሪ ደግሞ ኒውስ የሚባሉ አሉ። NFP CPI የሚባሉ ኒውሶች አሉ። እንዴት አድርገን ነው እነሱን የምናየው? እዚህ ትገቡና ፎሬክስ ፋክተር የሚባል አለ። ፎሬክስ ፋክተሪ ላይ እንደዚህ ስንገባ ምን ያሳየናል? ኒውሶችን ያሳየናል ማለት ዜናዎች አሉ። የአሜሪካ አሁን ለምሳሌ ኢኮኖሚ ሚኒስተር ይወጣና ስለ ኢምፕሎይመንት ሬት ወይ ደግሞ የተለያዩ ዜናዎችን በሚያቀርብበት ወይ ደግሞ ዘገባዎችን ወይ ደግሞ መረጃዎችን በሚያደርስበት ጊዜ የፎሬክስ ኢንዱስትሪም ሊሆን ይችላል፣ ሜታልም ሊሆን ይችላል፣ ፊቸር ኢንዲሲሶችን ሊሆን ይችላል አፌክት ያደርጋቸዋል ማለት ነው። በምንድን ነው የምናየው ማለት ነው? ፎሬክስ ፋክተር የሚባል ዌብሳይት አለ። እሱን ዌብሳይት ገብተን የምናየው ይሆናል ማለት ነው ኒውሶችን ማለት ነው። እነዚህ ኒውሶች ዋጋቸው ቀላል እንዳይመስላችሁ በጣም በደቂቃዎች ወይ ደግሞ በሰከንዳት ሊሆን ይችላል ማለት ነው። ሳምንት ያልሄደውን ሙቭመንት በደቂቃ ወይ ደግሞ በሰዓታትም ሊሆን ይችላል የሚሄደው ማለት ነው ማርኬቱ። ተረዳችሁኝ ወይ? ቴክ ፕሮፊታችሁን ላይ ደርሶ
በቃ ካሁን ነካ ስትሉ በኒውስ ሳምንት የጠበቃችሁትን ወር የጠበቃችሁትን ሴታፕ ስዊንገሮች ከሆናችሁ ዊዝን ሚኒት ነክቶት ሊወጣ ይችላል ማለት ነው። ሶ ፎሬክስ ፋክተሪ አጠቃቀሙን አሳያችኋለሁ። አሁን ግን ያው የኢንተርኔት ችግር መሰለኝ ፎሬክስ ፋክተሪ .com እንደዚህ እንገባለን ማለት ነው። ፎሬክስ ፋክተሪ .com አያችሁት። እዚህ ጋር ምን ያሳየናል ማለት ነው። እዚህ ጋር ፎረም ትሬስ የሚያለ ኒውስ የሚለው ጋር ነው የምንገባው። ምክንያቱም እኛ ዋናው ምክንያታችን እዚህ ለመግባታችን ኒውስ ስለሆነ ማለት ነው። እነዚህ ኒውሶችን ደግሞ እናያቸዋለን ማለት ነው። ከአንዳንዱ ማለት ነው አፌክት ያደረገናል አያረገንም እዚህ ያሳየናል። ለስንት ሰዓት እንደሚሰጥ መግለጫ 1 hour for 30 minutes ምናምን የሚል ነገር አለ። ካላንደሩም እዚህ ጋር ያሳየናል ማለት ነው መች እንደሚደረግ። ካላንደር ላይ ሞስትሊ ይሄኛውን እንኳን እንደ ጀማሪ ዜና ሰምታችሁ አናላይዝ አድርጋችሁ ወዘተ ትንሽ ሊከብዳችሁ ስለሚችል ካላንደር ላይ የሚለውን እንገባና እናደርጋለን ማለት ነው። ይሄኛውን እናያለን ማለት ነው። አሁንኛውን ሴፕቴምበር 11 ቲውስዴይ ሴፕቴምበር 11 ላይ ማን ፔሮች ዩሮ ፔር ላይ አሁን ካያችሁት እና ዩኤስዲ ፔሮች ላይ ምን ይሆናል ማለት ነው። ኃይለኛ የሆነ ዜና አለ ማለት ነው። ምን እናያለን ማለት ነው። ይህን ምን ያሳየናል? ከባድ የሆነ እንቅስቃሴ ይኖራል ማለት ነው። ማርኬቱ ወዴት ይሄዳል? እሱ ፈንዳመንታል አናላይሲስ ፕሮፌሽናል ስትሆን ወይ ደግሞ ፕሮፌሽናል የሆነ ሰው ደግሞ የራሱን አቅጣጫ ሲሰጥ እናንተ ተቀብላችሁ ያው ከእናንተ አስተሳሰብ ጋር አብራችሁ ድራይቭ ማድረግ ትችላላችሁ። ነገር ግን ማወቅ የሚገባ ነው ኦልሬዲ 3:15 PM ላይ ምን ይኖራል ማለት ነው። ኒውስ ስለሚኖር ማርኬት ቮላታይል ይሆናል ማለት ነው። ወይ ደግሞ ማርኬቱ በጣም ይንቀሳቀሳል። ተጠንቀቅ ማለት ነው። ይህን እንደዚህ አድርገን እንጠቀማለን ማለት ነው። ፊልተር ላይ የሚለውን እንገባና ምን አይነት ኒውሶች ነው የምንፈልገው? ኦልሞስት አብዛኛው ጊዜ ሬድ ኒውስ ነው እንጂ እነዚህ ኒውሶች ብዙም እንትን አይደሉም፣ አፌክት ያደረጉ ሬድ ኒውስ እና ባንክ ሆሊዴይ ላይ ማለት ነው። እዚህ ጋር ደግሞ ኢቨንት ታይፖች የሚላሉ ግሮዝ ሊሆን፣ ኢንፍሌሽን ሊሆን፣ ኤምፕሎይመንት፣ ሴንትራል ባንክ ቦንድስ ወዘተረፈ ያሳየናል ማለት ነው። ይህን ሁሉን ቲክ እናደርገዋለን። በተጨማሪም እናደርጋለን እዚህ ጋር ደግሞ ከረንሲዎች ማለት ነው። እኛ አሁን ለምሳሌ ማን ነው ትሬድ አድርጎ ያልኳችሁ ዩኤስዲ ጂፒዋይ ማለት ነው። ዩኤስዲ ይኖራል፣ ጂፒዋይ ይኖራል፣ ጂቢፒ፣ ዩሮ፣ ሲኤንዋይ አይ ቲንክ የማን እንደሆነ የቻይና መሰለኝ፣ ሲኤችኤፍ፣ ካድ፣ ኤዩዲ ይኖራል ማለት ነው። አፕላይ ፊልተር ስንለው ኦልሬዲ እናንተ ትሬድ አድርጎ ያልኳችሁ ምንድን ነው ዩኤስዲ ጂፒዋይ ነው ማለት። ቀጣይ ቪዲዮ ላይ የምለቅላችሁ ቪዲዮ ላይ በደንብ በሰፊው እነግራችኋል። ከዚህ በፊትም ነግሬያችኋለሁ። የሚቀለውን ትሬድ ወይ ደግሞ ፔር ገብታችሁ ትሬድ አድርጉ ብያችኋለሁ ማለት ነው። ስለዚህ ዩኤስዲ ላይ የተገናኙ ፔሮች አሁን ለምሳሌ ከሮብ ጀምሮ ወይ ደግሞ ሴፕቴምበር 10 ጀምሮ ምን ይኖራል ማለት ነው፣ ሬድ ፎልደር ይኖራል። ወይ ደግሞ ከባድ ኒውስ ስለሚኖር ማርኬቱ ቮላታይል ይሆናል፣ ሰዓትም ያስቀምጠናል። በዚህ መሰረት እናደርጋለን። ሰዓቶችን ማስተካከል ከፈለግን ታይም ዞናችን በዚህ አድርገን ማስተካከል እንችላለን ማለት ነው። የኤምፒኤም ፎርማቱን ማለት ነው። ይህንን ይመስላል ፈንዳመንታል አናላይሲስ ይህ ማለት ነው። አሁን እንዳሳየዋችሁ ነው። የምንጠቀማቸው ቱሎች ምንድን ናቸው? ኢኮኖሚክ ኢንዲኬተሮች፣ ጂኦፖለቲካል ፋክተርስ፣ ሴንትራል ባንክ አክሽንስ ወዘተረፈ እየገባን መገንዘብ ማለት ነው፣ ወይ ደግሞ ማወቅ ማለት ነው። አሁን የማሳያችሁ ዌብሳይት ላይ ገብታችሁ ፈንዳመንታል አናላይሲሶቹን ማየት ማለት ነው። ይሄኛው ካንድልስቲክ ቻርት ማለት ነው። ካንድልስቲክ ቻርት ማለት ትሬዲንግ ቪው ላይ ገብታችሁ ወይ ደግሞ ዌብሳይቱ ላይ ገብታችሁ ምን የምናደርገው ነው ገብተን የምናየው ነው፣ ወይ ደግሞ ቀጥታ እንደዚህ ስንገባ የምናየው ነው ማለት ነው። ካንድልስቲክ ቻርት የሚባለው ኦልሬዲ እዚህ ጋር አሁን ለምሳሌ የቻርት አይነት አለ። አሁን ለምሳሌ ባር ካንድል፣ ሃሎ ካንድል፣ ቮሊዩም፣ ላይን ምናምን የሚባል ነገር ግን እኛ የምንጠቀመው ምንድነው ካንድልስቲኩን ነው ማለት ነው። ካንድልስቲክ ካንድል የሚለው ማለት ነው። እኛን ሴሌክት እናደርጋታለን። ይህንን ነው የምንጠቀመው። በዚህ መሰረት ምን እናደርጋለን ማለት ነው እንጠቀማለን ማለት ነው። ይሄ ለቴክኒካል አናላይሲሳችን ማለት ነው። ኦኬ ቴክኒካል አናላይሲስ ካንድልስቲክ ቻርትስ አር ዘ ሞስት ፖፑላር አሞንግ ትሬደርስ ዲው ቱ ዜር ቪዥዋል ክላሪቲ ማለት ነው። ሞስት አብዛኛው ኦልሞስት 100% ማለት ትችላላችሁ የሚጠቀሙት ምን አይነት ቻርት ነው? ካንድልስቲክ ቻርት ነው፣ ወይ ደግሞ በዚህ መሰረት ነው የሚጠቀሙት። ግን ዋት ኢፍ አሁን የሚመችኝ በዚህ መሰረት አሁን ብገባው
ምን ኢንፎርሜሽን ሊሰጠኝ ይችላል? ሜቢ ሰፖርት ሬዚስታንስ ሊያሳየኝ ይችላል። ተረዳችሁኝ ወይ? ሌላ ነገር ሊያሳየኝ ይችላል። ነገር ግን አስ ትሬደር ስትሆን ደግሞ አሁን እንደ ስትራቴጂ ይለያያል። አሁን ለምሳሌ አይሲቲ ትሬድ የሚያደርጉ ልጆች አሉ። አይሲቲ ትሬድ ሲያደርጉ ኦርደር ብሎክ መፈለግ አለባቸው። ኦርደር ብሎክ አሁን እንዴት ነው እንደዚህ አድርጎ የሚፈልጉት? አይታያቸውም። ተረዳችሁኝ? ኦርደር ብሎካቸውን አሁን ለምሳሌ እንደዚህ እያደረጉ ይፈልጋሉ ማለት ነው። አሁን ችኛዋን ካያቸዋት ቫሊድ ናት አይደለችም? አይዶን ነው ግን ኦርደር ብሎክ ናት፣ ግን ቫሊድ አይደለችም። ምክንያቱም ከላይ ፌር ቫሊ ጋፕ ስለሌለ ማለት ነው። እንደዚህ እየፈለጉ ይገቡታል ማለት ነው እንደየ ቻርቱ። ይሄኛውም ካያችሁት ኦርደር ብሎክ ሊሆን ይችል ነበር፣ ነገር ግን ይሄኛው ካንድል ስለበለጠው አይሆንም ማለት ነው። እንደዚህ እያደረጉ ይፈልጋሉ እነዚህ ትሬደሮች። ተረዳችሁኝ? ኦርደር ብሎኩን እንዲህ እያደረጉ ይፈልጋሉ። እንደየስትራቴጂያቸው ይለያያል፣ እንደየሚገቡበት ትሬድ ይለያያል ማለት ነው። ተረዳችሁኝ? አሁን ለምሳሌ እችኛዋን ያት ኦልሞስት የቱ ጋር ነበር ያየኋት? አሁን ለምሳሌ ይህንን አያችሁት። እኛ አይሲቲ ትሬደሮች አይደለንም፣ ነገር ግን አይሲቲ ትሬድ የሚያደርግ ሰው ይሄኛው ኦርደር ብሎክ ይሏል። ከኦርደር ብሎኩ ደግሞ ፌር ቫልዩ ጋፕ አለ። ምን ያደርጋል? ጋምቦክስ ወይ ደግሞ ፊቦናቸውን እንደዚህ ዘረጋና ምን ያደርጋል? ኢኩሊብረም ላይ ይገባል። የፌር ቫልዩ ኢኩሊብረም ላይ ይገባና ሞስትሊ እዚህ ጋር ትሬዱ ፕሌስ ሊያደርግ ይችላል ማለት ነው። ኦልሞስት ሚስታፕ የሆነ እንትን ነበረ፣ ኢኩሊብረም ላይ አልገባም ነበረ። ነገር ግን በዚህ መሰረት ወይ ደግሞ እንደ ስዊንግም ወስዶት ሊገባ ይችላል። ተረዳችሁ? እኛ ግን አይሲቲ ትሬድ አናደርግም። የኛ ስትራቴጂ ሌላ ነው። ተረዳችሁ? የኛ ስትራቴጂ ሌላ ስለሆነ እኛ የምንጠቀመው ነገር ሌላ ነው ማለት ነው። የምንጠቀመው የራሳችን ስትራቴጂ ነው። በዚህ መሰረት ነው ቴክኒካል አናሊሲሳቸውን የሚሰሩት። አይሲቲ ትሬደሩ የራሱ ነው። ስማርት መኒ ኮንሰፕት የራሱን ትሬድ አደራረጋል። እኛ ግን የምንጠቀመው ሌላ ስለሆነ እንደዚህ አናረግም። ሞስትሊ ግን እኛ ለካንድልስቲክ እና ላይን ቻርት ደግሞ እንጠቀማለን። ምክንያቱም የኛ ስትራቴጂ ፒአር እና ኤስኬ ስለሆነ ማለት ነው። ሁለቱን አድርገን ነው የምንሰራው። የኛ ስትራቴጂያችን ይሄ ስለሆነ በዚህ መሰረት እንጠቀመዋለን ማለት ነው። በዚህ መሰረት እንጠቀመዋለን። ዲቨሎፕድ ኢን ጃፓን ሴንቸሪስ አጎ they show the same data as a bar charts። ባር ቻርት ማለት ደግሞ አለ። ባር ቻርት ማለት እዚህ ጋር እንደምታዩት ማለት ነው። ሆሎ ባርስ ማለት ነው ይሄኛው ማለት ነው። ከዚህ በላይ ይሄኛው እኔ አሁን ለምሳሌ የምመርጥ ይሄኛው ነው። ከዛ በላይ ይሄኛው ለኔ ግልጽ ነው ማለት ነው። የተለያዩ ነገሮችን ለማድረግ እና ለመገንዘብ ለኔ ይሄ ግልጽ ስለሆነ ካንድልስቲክ አናቶሚ ማለት ነው። ካንድልስቲክ ማለት አሁን ሳስረዳችሁ የነበረው አሁን ካያችኋት እያንዳንዱ አንድ ካንድል ነው ማለት ነው። እያንዳንዱ አሁን ይሄ አንድ ካንድል ነው፣ ይሄ አንድ ካንድል ነው፣ ይሄኛው አንድ ካንድል ነው። ካንድል ማለት ቡሊሽ እና ቤሪሽ ካንድል የሚባል አለ። ቡሊሽ ካንድል ሲሆን ምን ይሆናል ማለት ነው? ይሄኛው እንደዚህ ላርግላችሁና ከዛ ምን አረግልሃለሁ? ኦኬ እንዲያረጋለሁ። ኖ ፕሮብለም እንዲያረጋለሁ። ቡሊሽ ማለት አንዱ ካንድል እንደዚህ ነው ማለት ነው። የት ኦፕን ይሆናል፣ የት ክሎዝ ይሆናል አሁን የምናየው ይሆናል ማለት ነው። በተጨማሪ ደግሞ ይሄኛው ከፈለግን ይሄኛው ደግሞ ምን ይሆናል ማለት ነው። ችኛዋን ከለሯን ወደ ሬድ አድርገን ቤሪሽ ካንድል ይሆናል ማለት ነው። ይሄኛው ቡሊሽ፣ ይሄኛው ቤሪሽ ካንድል ይሆናል ማለት ነው። ካንድል ማለት ችኛዋ ማለት ነው። አንዷ ተነጥላ እቺ የምትያት ነገር ችኛዋ አንዷ ተነጥላ ችኛዋ የምትያት ካንድል ትባላለች ወይ ደግሞ ካንድል ትሆናለች ማለት ነው። ካንድል ስቲክ ትባላለች። የእሷ አናቶሚ ምን ማለት ነው? አሁን ለምሳሌ ቡሊሽ ካንድል ላይ ሲሆን ምን ይሆናል ማለት ነው? ኦፕን የሚያደርገው እዚህ ጋር ነው። ኦፕን ሄደ። ኦፕን ካለ በኋላ ወደ ታች ወረደ። ሎው እዚህ ጋር ሰራ። ከዛ ሃይ ሰራ። እዚህ ጋር ግን የዘጋው እዚህ ጋር ነው። እዚህ ጋር ነው የዘጋው ማለት ነው። እዚህ ጋር እንደማሳያችሁ ኦፕን አለ እዚህ ጋር። ከዛ ሎው ሰራ። ከዛ ወደ ላይ ሄደ። ሃይ ሰራ። ከሃይ በኋላ ክሎዝ አረገ። በተቃራኒ ደግሞ እዚህኛው ተቃራኒ ደግሞ ሴል ካንድል ላይ ደግሞ ምን ይሆናል ማለት ነው? ኦፕን ያደረገው እዚህ ጋር ነው። ሃይ ሄደ፣ ወደ ላይ ወጣ። አይ ቲንክ ሶ ሃይ ሄደ፣ ወደ ላይ ወጣ፣ ሎው ሰራ፣ ከስር ደግሞ ክሎዝ አረገ ማለት ነው። ዊክ እና ሻዶው ማለት ቀጥሎ ደግሞ ዊክ ማለት
ይሄኛው ማለት ነው። እችኛዋ መስመሯን አያችኋት? አሁን ለምሳሌ ይሄኛው መስመር አያችሁት? ዌዝ ማይ ብራሽ እችኛዋን አያችኋት? እነዚህን አያችኋቸው? ዊክ ይባላሉ ማለት ነው። ይሄ ከስር ያለው አሁን ዊክ ይባላል። ይሄኛው ዊክ ይባላል። ይሄኛው ዊክ ይባላል ማለት ነው። ሶ ቦርደር ማለት ደግሞ ያው ዳር ላይ ያለው ማለት ነው። ዳር ላይ ያለው ይሄን ሰራው እንዲያደርገው ማለት ነው። የእሱን እንትን በምንድን ነው የምናየው? በሲምቦል ላይ ገብተን ቦርደሩን አሁን ለምሳሌ ሬስ አረግላችሁ አያችሁት? ቦርደር ማለት እንደሆነ ከለሩ እንዴት ተቀየረ? ወደ ቀይ ነገር ተቀየረ። ከለሩን ዩት ወዴት እንደተቀየረ ወደ ቀይ ነገር ተቀየረ ማለት ነው። ይህ ማለት ነው ቦርደር ማለት ይህ ማለት ነው ማለት ነው። አሁን ቀየርኩት። ቦርደር ይህ ማለት ነው። እሺ ቀጥሎ አንደርስታንዲንግ ማርኬት ስትራክቸር ማለት የማርኬት ስትራክቸሩን አንደርስታንድ ወደ ማድረግ እንገባለን። ማርኬት ሶስት ሊሆን ይችላሉ። ሶስት ስላችሁ በመጀመሪያ ደረጃ ማርኬት ቡሊሽ ሊሆን ይችላል። ቡሊሽ ስንል ምን ማለት ነው? ስሙን ማስታወስ ይጠበቅባቸዋል። አፕ ትሬንድ ማለት ነው፣ ወይ ደግሞ ወደ ላይ ሲወጣ ነው። ይሄኛውን ማርኬት ምን እየሆነ ነው? እስቲ ስታዩት ይሄኛው ምን እየሆነ ይመስላችኋል? ከዚህ ጀምሮ ሜሪዝ ማይ ብራሽ ከዚህ ጀምሮ ወደዚህ ያለው ማርኬት ሙቭመንት ምን ይመስላችኋል? ምን እየሆነ ይመስላችኋል? ማርኬቱ ወደ ላይ እየወጣ ነው። ሶ ምን ይባላል? ይሄኛው ቡሊሽ ይባላል ማለት ነው። ሶ ቡሊሽ እንለዋለን ማለት ነው። ቤሪሽስ ምን ማለት ነው? ቤሪሽ ለምሳሌ አሁን ይሄኛውን መውሰድ እንችላለን። አሁን የተለያዩ ኤግዛምፕሎች ይሄ ከዚህ እስከዚህ ምን እየሆነ ነው? ማርኬቱ ወደ ታች እየወረደ ነው። ከዚህ እስከዚህ ምን እየሆነ ነው? ማርኬቱ ወደ ታች እየወረደ ነው። ከዚህ እስከዚህ ማርኬቱ ምን እየሆነ ነው? ወደ ታች እየወረደ ነው። ቤሪሽ ሆነ ማለት ነው ይሄኛው። ሶ ቤሪሽ ሲሆን ምንድነው የምንጠቀመው? ሴል ፖዚሽን ነው የምንገባው። ቡሊሽ ሲሆንስ ባይ ፖዚሽን ነው የምንገባው ማለት ነው። ኦኬ ሶሪ። ሳይድ ዌይ ምን ማለት ነው? ሳይድ ዌይ ወይ ደግሞ ኮንሶሊዴሽን እንለዋለን። ሳይድ ዌይ ኮንሶሊዴሽን በምናየዋለን ማለት ነው። በዚህኛው ወደ ዴይ ቀይረውና ጎልድን ወደ ዴይ ቀይረውና ላሳያችሁ። አሁን እችኛዋን ያት ከዚህ ጀምሮ እስከዚህ ያለችዋን ያት እንዴት እንደሆነ ማርኬቱ እንዴት እየሆነ እንደሆነ ያት ከዚህ ጀምሮ ያለችን ማለት ነው። ዴይሊ ካንድል ላይ ገብተን ስናየው ኮንሶሊዴት እያደረገ አይደለ ወይ? ወደ ላይ አልወጣ እንደዚህ። አሁን ከዚህ አንጻር ነው ማየት ያለባችሁ። ከዚህ ጎን ካለው አንጻር ነው ማየት ያለባችሁ። ተረዳችሁን? ከዚህ ጀምሮ ምን እየሆነ ማርኬቱ እየተተኮሰ ነበረ። እዚህ ጋር ሲደርስስ ወደ ጎን ነው የሚሄደው፣ ወይ ደግሞ ኮንሶሊዴት ነው፣ ወይ ደግሞ ሳይድ ዌይ ነው የሚሄደው። ወደ ጎን ነው እየሄደ ያለው። በቃ ይወጣል፣ ይመለሳል፣ ይወጣል፣ ይመለሳል። ይህ ምን ማለት ነው? ሳይድ ዌይ ደግሞ ኮንሶሊዴት እያደረገ ማለት ነው። ሶ ባጭሩ ይሄኛው ስላይድ ይህን ነው የሚያሳየው ማለት ነው። ኦኬ ስምንተኛ ታይም ፍሬም ኤንድ ታይፕስ ኦፍ ቻርትስ ማለት ነው። ሶ ታይም ፍሬም እንደየትሬደሩ ይለያያል። አሁን አንተ ምን አይነት ትሬደር ነህ ነው እዚህ ጋር ጥያቄው። እኔ አሁን ስዊንጎችን ትሬድ አደርጋለሁ። ሞስትሊ ስዊንጎች ናቸው ትሬድ የምናደርጋቸው፣ ፕላስ ፖዚሽንም አንዳንዴ ልንይዝ እንችላለን ማለት ነው። ሶ ስካልፒንግ ምን ማለት ነው? እዚህ ጋር ማሳያችሁ አንድ እስከ 1 ሚኒት እስከ መንዝ አለ። ሶ ይህ ስንት ነው? 1 ሚኒት ማለት በእያንዳንዷ ደቂቃ የተካሄደችውን የጎልድ ሙቭመንት ነው የሚያሳየን። ተረዳችሁኝ? በእያንዳንዷ ደቂቃ የተደረገችውን የጎልድን ሙቭመንት ያሳየኛል። አሁን ችኛዋ ካንድል የደቂቃ ናት። እነዚህ ሶስቱ የአራቱ ካንድሎች የእያንዳንድ ደቂቃ ናቸው። ይህን ወደ 15 ሚኒት አድርገው የ15 ደቂቃ የማርኬት ሙቭመንት በዚህ መሰረት ይቀመጣል ማለት ነው። እዚህ ታች ላይ አያችሁት? ይሄኛው 15 ደቂቃ ነው። ይሄ 15 ማለት ነው። ይሄ 30 ደቂቃ ሙቭመንት እንደዚህ ይቀመጣል ማለት ነው። የማርኬቱ በየሚኒቱ እንደዚህ እየተከፋፈለ የሚቀመጥ ይሆናል ማለት ነው። ሶ አሁን ለምሳሌ 15 ስንል 15 ባለ አንዳንድ ሚኒቶችን አቅፎ የያዘ ነው ማለት ነው። ይህ ስንል 1 ሚኒት ሙቭ ስናደርገው አሁን እነዚህ ከዚህ ጀምረን 1 2 3 እያልን 15 አለና እነዚህን 15 በአንድ ካንድል ግለጻቸው ቢባል ምን ይሆናል ማለት ነው? እችኛውን ወደ 15 እናረጋትና እችኛዋ ካንድል ትይዛቸዋለች ማለት ነው። እችንም ማሳያችሁ ካንድል አቅፋ ትይዛቸዋለች። ይህ ማለት ነው። ሶ እንደየ ትሬደሩ አለ
አሁን ስካልፐር የሚባሉ አሉ፣ ዴይ ትሬደር የሚባል፣ ስዊንግ ትሬደር የሚባል፣ ፖዚሽን ትሬደር የሚባሉ አሉ። ስካልፐር ከተባለ የምትጠቀመው የ15 ሚኒት ታይም ፍሬም ነው። 15 ሚኒት እንቅስቃሴ 15 ሚኒት እና ጀምሮ ወደ ታች ያለውን ነው የምትጠቀመው ማለት ነው። 15 ሚኒት ቺና በቃ ይሄንን እያየህ ነው ትሬድ የምታደርገው። አናላይሲስ የምትሰራው ቤዝድ ኦን ዚስ ነው። ተረዳኸኝ? ቤዝድ ኦን ዚስ አናላይሲስን ትሰራለህ ማለት ነው። ስካልፐር እንደዛ ነው። ለኢንትሪ ደግሞ የሚገቡት ወደ ታች እንዲወርዱና ኢንትሪ እዚህ ጋር ይገባሉ ማለት ነው። እንደምታዩት ኢንትሪ እዚህ ጋር ይገባሉ ማለት ነው። ይሄ ስካልፐሮች ናቸው። ዴይ ትሬደሮች 15 እስከ 1 ሃወር ማለት ነው የሚጠቀሙት። 15 ሚኒት ጀምሮ እስከ 15 ላይ ኢንትሪ ይጠቀሙበታል። 1 ሃወር ደግሞ አናላይሲሳቸውን ለመስራት ማለት ነው። እንደዚህ እንደምታዩት በ1 ሃወር አናላይሲሳቸውን ይሰራሉ ማለት ነው። እንደምታዩት በ1 ሃወር አናላይሲሳቸውን ይሰራሉ ማለት ነው። ከዛ ቀጥሎ ስዊንግ ትሬደሮች ናቸው። ስዊንግ ትሬድ የሚያደርጉ ልጆች ደግሞ የሚጠቀሙት ምንድነው? ከ1 ሃወር እስከ 4 ሃወር ማለት ነው። 1 ሃወር እስከ 4 ሃወር ማለት ይሄኛው 1 ሃወር ላይ ኢንትሪ ይጠቀሙበታል። 4 ሃወር ደግሞ ምንድነው የሚያደርጉት? አናላይሲሳቸውን ይሰራሉ በ4 ሃወር ማለት ነው። እኛ ግን ምንድነው የምንጠቀሙ ከተባለ ከዊክ እስከ 4 ሃወር ለአናላይሲስ እንጠቀማለን። ለኢንትሪ ደግሞ 15 ሚኒት ወይ 5 ሚኒት ከዚህ በታች ያሉትን ሞስትሊ ኮንፈርሜሽናችን የምናገኘው 15 ሚኒት ላይ ነው። ኢንተራክሽን ደግሞ 5 ሚኒት ላይ አድርገን ትሬዳችንን እንጠብቃለን ማለት ነው። ከዛ በታችም ልንወርድ እንችላለን። ግን እንደ አናላይሲስ የምንጠቀመው ከዊክ ዴይ እና 4 ሃወር ደግሞ አናላይሲስ እናደርጋለን ማለት ነው። ገበያውን ወይ ደግሞ ማርኬቱን እናጠናለን ማለት ነው። ፖዚሽን ደግሞ ያው ከአንድ ቀን እስከ 1 ዊክ የሚይዙት ሰዎች ናቸው ማለት ነው። አናላይሲሳቸውን በዛ መሰረት ያደርጉትና ትሬዱም የሚቆይበት ሚኒት እንደዛ ነው ማለት ነው። ትሬዱ የሚቆይበት ስላችሁ አንድ ትሬድ ቢገቡ ያ ትሬድ ዊዝን 15 ደቂቃ ሊያልቅ ይችላል ማለት ነው። ወይ በ15 ደቂቃ ያገኛሉ ወይ ደግሞ ከዛ በታችም እንትን ያደርጋል ማለት ነው። በዛው ልክ ትሬዱ የሚቆይበት ሰዓትና ጊዜ ይለያያል ማለት ነው። ስካልፕ የገባ ሰው ሜይ ቢ በአንድ ሰዓት የፈጠነ መላውን ይዞ ሊወጣ ይችላል። ዴይ ደግሞ ከ15 እስከ 1 ሰዓት ሊጠብቅ ይችላል። ስዊንገርም ደግሞ በዛው ልክ 1 እስከ 4 ሊሆን ይችላል። ፖዚሽን ደግሞ ዛሬ የገባው በሳምንቱ ቲፒ ሊነካ ይችላል ማለት ነው። በዛው ልክ ጊዜያቸውም ይለያያል ለማለት ያክል ነው። ሰፖርት እና ሬዚስተንስ ማለት ነው። ይሄ ሰፖርት እና ሬዚስተንስ ማሳያችሁ ቴክኒካል ስንገባ ነው ማለት ነው። ግን ኢን ጀነራል ሰፖርት ኢዝ ኤ ፕራይስ ሌቨል ዌር ዘ ማርኬት ስቶፕ ፋሊንግ ኤንድ ኦፈን ስታርት አፕ ጎይንግ ማለት ነው ወደ ላይ። እንደ ጀነራል ላሳያችሁ። አሁን ለምሳሌ ይህንን እዩት። ችኛዋን እንደ ሰፖርት ሜት የምንችለው ይሄ ወደ ላይ ወጣ። ይሄ ወደ ላይ እየወጣ ነው ማርኬት። አሁን ለምሳሌ ከዚች እስከዚች አለችዋን እንያት። ከዚህ ታች ያለችው ስዊንግ እስከ እዚህ ላይ ካለችው ስዊንግ እንያት ማለት ነው። ወደ ላይ እየወጣ ነው ይሄ ማርኬት፣ ወደ ላይ እየወጣ ነው። ሃየር ሃይ እየሰራ ማለት ነው። ሃየር ሃይ እየወጣ ወደ ላይ ሲወጣ ምን አደረጉልን? ልክ እዚች ጋር ሲደርስ ከዚህ በላይ ማይወጣ ወደ ታች ትንሽ ይመለሳሉ ሰዎቹ። እነማን ናቸው? ፖዚሽን ማን ነው ትሬድ የሚያደርገው የሚለው ቪዲዮ ላይ አስቀምጨዋለሁ ማለት ነው። ምን ያደርጋሉ? እዚች ጋር ሲደርስ ማርኬቱን ወደ ታች ይመልሱታል ማለት ነው። ልክ ወደ ታች ሲወርድ ደግሞ እዚች ጋር ፕራይስ ከጎን ያለው ባይዘ ፕራይስ ነው። ይሄ 34.70 የሚለው ፕራይስ ነው፣ የጎልድ ፕራይስ ነው። $3470 ማለት ነው። ይሄንን ልክ እዚህ ጋር ሲደርስ ምን አደረጉ እነዛ ሰዎች? አይ ከዚህ በላይማ አይርከሳሉና ወደ ላይ ተኮሱት። እንደገና ወደ ላይ ሲተኩሱት ምን አደረጉ? እዚች ጋር 35.78 ላይ ሲደርስ ከዚህ በላይማ አይወደዳሉ። እንደገና ምን ይሆነ? ሪትሬስ ያድርግ ወደ ታች ይውረዳል። ልክ ወደ ታች ሲወርድ ደግሞ እዚች ጋር ሲደርስ ምን አደረጉ? ከዚህ በላይ አይርከስብን፣ ከዚህ በላይ ሲረክስ ጥሩ ስለማይሆን ወደ ላይ ይተኮስ ሲሉ እዚች ጋር ማርኬቱ ወደ ላይ ተተኮሰ ማለት ነው። እዚች ችኛዋን ከስር የምታዩዋቸው እንደዚህ ችኛዋን ፖይንት የምትባል ሰፖርት እንላቸዋለን ማለት ነው። እንደኛ እንደ ፒአር ትሬደሮች ሰፖርት ላይ ባይ እንገባለን ማለት ነው። አይ ካሁን በኋላ አይርከስ ይወደድ ሲሉ እኛ ከነሱ እኩል ረክሶ ሳለ ገዝተን ተወዶ ሳለ መሸጥ ማለት ነው። ተረዳችሁኝ? እዚች ጋር እችኛው ማሳያችሁ ፖይንት ላይ ከዚህ በላይማ አይርከስ ይወደድ ሲሉ ምን አረግን እኛ ከዚህ በላይ አይርከስ ሲሉ ከነሱ እኩል እዚች ጋር መግዛት። ከዛ ምን አረግን? እዚህ ላይ ሄድና ከዚህ በላይ ምን አሉ? አይወደድና ትንሽ ሪትሬስ ያርግ ሲሉ እኛ ደግሞ እዚች ጋር ስንሸጥ እዚህ ጋር ስቶፕ ሎሳችን ማስተካከል ምናምን ከኛ የሚጠበቅ ስራ ነው። ይሄኛው ከባድ በጣም ትልቅ ስቶፕ ሎስ ስለሆነ እኛ እንደኔ
ትሬዲንግ ፕላን ደግሞ ከ50 ፒፕስ በላይ ስቶፕ ሎስ የተከለከለ ነው ማለት ነው። ሶ ከዚህ እስከዚህ ምን አረግን ማለት ነው? ፖዚሽናችን ሆልድ አረግን ማለት ነው። ተመልሶ ሪትሬስ ሲያደርግ ደግሞ እኛ ምን አረግን? ሰፖርታችን ከዚህ በላይ አይርከስ ሲሉ እኛ እንደዛ ከሆነማ እዚች ጋር ብለን እንገዛለን፣ ሉዊክ እንገባለን፣ ወደ ላይ እንወጣለን ማለት እንደዚህ አድርገን ትሬዳችንን እንይዛለን ማለት ነው። ሶ 2 ትሬድ ዊን ይኖረናል ማለት ነው። ሶ ሰፖርት ማለት እንዳስረዳኋችሁ ነው ማለት ነው። ግልጽ ነው ብዬ አስባለሁ። ይህ ማለት ነው ሰፖርት እና ሬዚስታንስ ማለት ነው። ሬዚስታንስ ማለት ደግሞ አሁን እንዳሳየኋችሁ ማለት ነው። ሰፖርት ማለት ከዚህ በላይ አይርከስ ነው፣ ከዚህ በላይ ይወደድ ደግሞ ሬዚስታንስ ማለት ነው። አለቀ። እኔ በአማርኛ በምሳሌ አድርጌ ማስረዳችሁ እንዲገባችሁ ነው እንጂ በእንግሊዝኛ ወይ ደግሞ ቀጥታ በሆነ ትርጉም ሰፖርት ማለት እንደዚህ ነጥሮ ሲመለስ ይህንን ሰፖርት እንለዋለን ወዘተ ብዬ ባስረዳችሁ እናንተም ስለማይገባችሁ ትንሽ ስለሚከብዳችሁ አሰ ቢግነር ይከብዳል። ሶ በኤግዛምፕል አድርጌ ስነግራችሁ ደግሞ ቢያንስ ታስታውሱታላችሁ ማለት ነው። በኤግዛምፕል አድርጌ ሳስረዳችሁ ታስታውሳላችሁ ብዬ ስለማስብ ነው ማለት ነው። ሶ ሰፖርት እና ሬዚስተንስ ሲሆኑ ሌቭሎችን በምን ልናቅ እንችላለን ከተባለ ፕሪቪየስ ሃይ እና ሎዎችን እናያለን። ሶ እዚህ ጋር ያለው ላይክ እንደ ኢንትሮዳክሽን ነው እንጂ ፕሪቪየስ ሃይ እና ሎ ስንል ለምሳሌ እችኛዋን ዲሌት እናርጋትና አሁን እዚህ ጋር ማሳያችሁ ስዊንግ ነው። ከዚህ ጀምሮ ስለሚከብዳችሁኛ እንደኛ ትሬድ ስዊንግ የምንይዘው እንዴት ነው? አንድ ስዊንግ ማለት ከዚች ጀምሮ አያችኋት፣ እቺ እንደዚህ ትቀይሯታላችሁ፣ ወጀማ ላይን ቻርት አድርጎታላችሁ ከዚህ እስከዚህ ማለት ነው። ተረዳችሁ? ከዛስ ሌላ ስዊንግ፣ አንድ ስዊንግ፣ ከዛ ሁለተኛ ስዊንግ፣ ይህ ማለት ነው። ሶ ይሄኛውን ስንቀይረው ምን ማለት ነው? እኛ አንድ የምነግራችሁ ነገር ቢኖር እኛ የምንጠቀመው ሃይና ለው፣ ሌላ ጊዜ ሌሎች ትሬደሮች ሃይና ለው ይሄንን ሊጠቀሙ ይችላሉ። እችኛዋ ሃይ ሊሏት ይችላሉ፣ እዚች ጋር ዊኳን ማለት እኛ ግን ሃይ የምንለው ይሄኛውን ነው። ቦዲው የዘጋበት ቦታ ላይ ነው ማለት ነው ሃይ የምንለው። ለውም በዛ መሰረት ማለት ነው። ይህ የኛ ስትራቴጂ ስለሆነ ከሌላው ጋር አይገናኝም። የኛ ሃይ እዚህ ጋር ነው፣ የሌሎቹ ሃይ ደግሞ ምንድነው እዚህ ጋር ነው ማለት ነው። ባሳያምታ ይሄ የምታዩት ምንድነው? አንድ ስዊንግ ነው ማለት ነው። ይሄ የስዊንጉ ሃይ ነው፣ ይሄ የስዊንጉ ሎ ነው ማለት ነው። ምን አረገ? ልክ ወጣ ወረደ። ልክ ወደ ላይ ለመውጣት ሲያስብ ምን አረገ? እዚችኛው የዛኛው ስዊንግ ሃይ አካባቢ ምን አረገ? ሪትሬስ አረገ ማለት ነው። ተረዳችሁ? ተመልሶ መጣ። ይሄኛው ከመጣ በኋላ ምን እናረጋለን? ሎወር ታይም ፍሬም ላይ ገብተን ኮንፎርሜሽን መፈለግ ነው ማለት ነው። ኮንፎርሜሽን ማለት ማረጋገጫ ማለት ነው። ማረጋገጥ ስለሚገባል ማረጋገጫ የሚባል እንፈልጋለን። ኮንፎርሜሽን እንለዋለን። እና ቪዚቢሊቲ ሚኒት ኦኬ እንለውና ወደ 5 ሚኒት እንገባለን ማለት ነው። ኮንፎርሜሽን የሚባል ነገር እንፈልጋለን። አያችሁት? እዚህ ጋር ፒዲኤፍ የሚለን ምንድን ነው? ሰፖርት እና ሬዚስታንስ ስንፈልግ ፕሪቪየስ ሃይና ሎውን ማርክ አድርጎ አለ። የኛ ፕሪቪየስ ሃይና ሎው ማርክ አረግን። ይሄኛው ሃይ ነው፣ ይሄኛው ሎው ነው። እኛ ማርኬት ወደ ላይ ነው የሚወጣው። ምንድን ነው የምናደርገው? ሬዚስታንሱ ላይ ነው ባይ የምንገባው፣ ምክንያቱም ወደ ላይ እየወጣ ስለሆነ። ኮንፈርሜሽናችን አሁን አያችኋት፣ እዚህ ጋር ስንገባ 8 ሚኒት ላይ ነው ኮንፈርሜሽን እንፈልጋለን የተባባል ነው 15 ሚኒት ላይ ማለት ነው። 15 ሚኒት ላይ እዚህ ጋር ካያችሁት ኤምኤስኤስ አለ፣ ማርኬት ስትራክቸር ሽፍት አለ ማለት ነው። ይህ ማርኬት ስትራክቸር ሽፍት ደግሞ ወደ ታች እንደገና 5 ሚኒት ወደ ታች ስንወርድ ደግሞ ገና ከስሩ ደግሞ ሌላ ኮንፈርሜሽን ያሳየናል ማለት ነው። ሌላ የት ነው ኮንፈርሜሽን ሌላ የሚያሳየን? 5 ሚኒት ስንወርድ ኤምኤስኤሱ ሌላ ቦታ ላይ ሊሆን ይችላል። ለምሳሌ ይሄን ስታዩት በዊክ እዚህ ጋር ሊኩዊዲቲ ስዊፕ አረገ ይላል አይስ ትሬደሮች። ከዚህ ጀምሮ እዚች ጋር ማርኬት ስትራክቸር ሽፍት አለ። ወደ ታች በወረድን ቁጥር ኮንፎርሜሽናችን እየጨመረ ይሄዳል። እዚች ጋር ስታያት ወደ ላይን ቻርት ልቀይርላችሁ። አያችሁ? ላይን ቻርት ሳረግላችሁ ትንሽ ቀለል ይላል በሚለው ማለት ነው። ኮንፎርሜሽናችን አያችኋት? እዚች ጋር ኤምኤስኤስ ይባላል ማለት ነው። በካንድል ሲሆንስ ትንሽ ከበድ ይላል ማለት ነው። ተረዳችሁ? ከበድ ሲል እዚህ ማርኬት ስትራክቸር ሽፍት በመጀመሪያ ደረጃ አየን። ሁለተኛ ምን እናደርጋለን?
እንደምታዩት ፊቦናችን የምንዘረጋው ከዊኮቹ ጀምሮ ነው እስከ ስዊንግ ሎ እስከ ስዊንግ ሃይ ገባን ማለት ነው። ስዊንግ ሎ እና ስዊንግ ሃይ አሁን አስረድቻቸዋለሁ ማለት ነው። የኛ ይለያያል። ሌሎች ስዊንጋቸውን እዚህ ድረስ ሊያደርጉት ይችላል። ነገር ግን ኢንኬዝ ኦፍ ፊቦናቺ ስንጠቀም እኔ ያሰራልኝ ስለሆነ የምነግራችሁ ፊቦናቺ ስንጠቀም ግን ከዊክ አርጉት። ምክንያቱም ፕራይሱ የተጓዘበትን ነው። በሆነች ኢንተርቫል ላይ ፕራይሱ የተጓዘበትን ሬንጅ ስለሚያስቀምጥ ከዊኮቹ ከዚህ እስከ ላይ የስዊንጉ እስከ ዊክ ይጨምራል ማለት ነው። ስዊንግ ሃይና ሎ ስናወጣ ምንድነው ቦዲ የዘጋበት ቦታ ላይ ነው የምናወጣው። ነገር ግን ፊቦናቺ ስንዘረጋ ግን ዊክ ላይ እንጨምራለን ማለት ነው። ከዊክ ጀምሮ ነው የኛ ምን ይኖራል ማለት ነው። 50 እስከ ይሄኛው የምታዩት ከ50 እስከ 66 የሚለው ፐርሰንት ምን ማለት ነው? የረከሰበት ፐርሰንት ነው ማለት ነው። ጎልድ 50% ረክሷል እዚህ ጋር 55 61 ማለት ነው። እኔ የምደግፈው ሞስትሊ 55% ላይ ሲሆን ነው ማለት ነው። 55% ላይ ሲሆን እደግፋለሁ። 55% ሲረክስ ገዛለሁ። ስቶፕ ሎሳችን የት ነው የምናስቀምጠው? 78% ላይ ማለት ነው። ምክንያቱም ከዚህ በታች ከሄደ ጭራሽ ማርኬቱ ታች እንደሚሄድ ስለሚያሳየን ማለት ነው። ካሳየን በኋላ ምንድነው የምናደርገው? እኛ ምን ኤም ልታረግ ትችላለህ፣ እሱ የእናንተ መብት ነው። ነገር ግን በትሬንድ ቤዝድ ላይ ገብተን አሳያችኋለሁ። ትሬንድ ቤዝድ ገብተን የት ድረስ ኤም ማድረግ እንዳለበት። ትሬንድ ቤዝድ የሚባለው ይሄኛው ነው። 1 2 3 ማለት ነው። በዚህ መሰረት ትሬንድ ቤዝድ መዘርጋት እንችላለን። አይ ካለ ደግሞ ከዚህ 1 2 3 ይሄኛው የሚሰራው እዚች ጋር ያለችው ስዊንግ ነው። ነገር ግን እኛ ግን የወሰድነው ይሄኛውን ስለሆነ ላይክ ኢንትሮዳክሽን ሌቭል ነው እንጂ ገና በጣም የምናወራበት ሴክሽን አለ። እዚህ ድረስ ነው እኛ ቴክ የምናደርገው እዚችኛው ድረስ ነው። በዚህ መሰረት ስንት ፒፕስ አሸነፍን ማለት ነው። እዚህ ጋር 17 ፒፕስ ስቶፕ ሎስ አድርጌ 142 ፒፕስ ዊን አድርጌያለሁ ማለት ነው። በዚህ መሰረት ነው በቃ ስትራቴጂያችን ይሄ ነው። ዱላ ቅብብል ላይ ሩጫ ሪሌይ አይ ቲንክ ሶ ሪሌይ ነው የሚባለው። ዱላ ቅብብል ላይ አንዱ እስከሆነ ድረስ ይሮጣል፣ ለአንዱ ያቀብላል፣ አንዱ ተቀብሎ አንዱ ሙቭ ያደርጋል። በዚህ መሰረት ነው ይሄ የሚሰራው ማለት ነው። እኛ ሰፖርት እና ሬዚስታንስ በምን አወጣን? ፎር ሃወር ላይ አሁን እንግባ። ፎር ሃወር ላይ ሰፖርት እና ሬዚስታንስ ፕሪቪየስ ሃይና ሎ ሊሆን ይችላል አለ። ሃይና ሎን ማርክ አረግን። እንደምታዩት ሃይና ሎ ማርክ ካረኩ በኋላ ኦኬ ሃይና ሎ እዚህ ጋር ዝም ብዬ እዚህ ጋር ስለደረሰ ብቻ ባያልገባም እሷን ዞን ምን አረጋለሁ ማለት ነው አከባታለሁ ማለት ነው። እንደምታዩት በምንድን ነው ላከበው የምችለው? ከፈለኩ በሬክታንግል እንደዚህ አድርጌ እከበዋለሁ ወይ በፈለኩት ነገር ማለት ነው። በዚህ መሰረት እከበዋለሁ። ኮንፎርሜሽን ጠብቁ ገባሁ ማለት ነው። ትሬንዱ ምንድነው? ቡሊሽ ነው። ቡሊሽ ከሆነ ባይ ነው የምንገባው። በዚህ መሰረት 100 ምናምን ፒፕስ ይዤ ወጣሁ ማለት ነው። በዚህ መሰረት ትገባላችሁ ማለት ነው። ይሄኛው ስቲል ቲዮሪ ፓርት ላይ ነን። ያው ቻርት ላይ ከገባን አይቀር በሚለው ቴክኒካል አናላይሲስ ላይ ገባሁላችሁ እንጂ ይሄኛው አሁን ልትማሩ የሚገባ አልነበረም። ሳይኮሎጂካል ራውንድ ነምበርስ የሚባሉ አሉ። ሳይኮሎጂካል ራውንድ ነምበርስ ስንል አሁን ላሳያችሁ። ከዚህ እስከዚህ ምንድን ነው ብያችኋለሁ። ስዊንግ ሃይና ስዊንግ ለዋል ሶችኛውን ወደ ጎን ያለችዋን መስመር እንዘርጋት። እንዲህ ስንዘረጋት ሳይኮሎጂካል ነምበር ማለት ድፍን የሚሆንበት ማለት ነው። እንደዚህ ሙቭ ስናደርግ አሁን ለምሳሌ ይሄ ወደ ላይ ወጣ። ኦሬዲ ወታች ሲወርድ 3000 አሁን ከ3372 እስከ 3392 ድረስ ካሉ ነምበሮች ወይ 3000 ስንት ማለት ነው? ኦኬ 3300 ድረስ ነው። ወይ 70 ድፍን የሚሆንበት ቁጥር ላይ ለምሳሌ አሁን ይሄኛው ማንጋን የነጠረው 80 ድረስ 3380 ድረስ እንደዚህ ልታረግ ትችላለህ። ድፍን 90 አናቱ ላይ ሊሆን ይችላል። አናቱ ላይ ማለት ነው። ተረዳኝ። ከ00 ሲሆን አሁን ለምሳሌ እኛን ላሳያችሁ 3390 እኛን ዝም ብዬ 000 ልበላችሁ 30 000 ኦኬ
ይህ ማለት ነው ሳይኮሎጂካል አናቱ ላይ ማለት ነው። አናቱ ላይ ወደ ታች የሚወርድ ከሆነ ስቲል ነው 80 አለኝ እዚህ ጋር አናቱ ላይ 000 375000 አናቱ ላይ ማለት ነው። ሶ ካያችሁት እንትን የምናደርግበት ሬንጅ እየጨመረ ሄደ ማለት ነው። ተረዳችሁ? ትሬድ ስናደርግ ኮንፈርሜሽናችን የምንጠብቅበት ዞን ወይ ደግሞ አካባቢ እየጨመረ ሄደ ማለት ነው። እንደዚህ ሲሆን ራውንድ ከዚህ በኋላ ሪቨርስ ሊያደርግ ይችላል። ከዚህ በኋላ እያለ እንትን ማድረግ ነው። ሳይኮሎጂካል ራውንድ ነምበርስ ማለት አናቱ ላይ ማለት ነው። የሆነ ቁጥር 3390 አናቱ ላይ 3380 ወይ ደግሞ 3000 አናቱ ላይ ሊሆን ይችላል። ድፍን ነበር መሆን አለበት ማለት ነው። ትሬንድ ላይን ማለት ያው እኛ እንጠቀምበትም ትሬንድ ላይን፣ ነገር ግን ትሬንድ ላይን ማለት እንዲያን እኛ ላጥፋና እንዲህ ላይኗን አሁን እንደ ስታር አርባት እንዲህ ታሰምርና 3 ተች ካረገ እና ከዛ በላይ ተች ካረገ የተከበረ ትሬንድ ላይን ነው ብለን ስለምናስብ እዛ ሲደርስ ባይ መግባት ማለት ነው። እዚህ ጋር ስንት ተች አለው ማለት ነው? the first touch is right there የመጀመሪያ ተች እዚህ ጋር አለ። ኦኬ እሺ፣ ሁለትና እዚህ ጋር ስንት ተች አለ? 3 ተች አለ እዚህ ጋር 3 ተች አለ። አራተኛው ተች ደግሞ እዚህ ጋር ስለሆነ እዚህ ጋር ባይ እንግባ ማለት ነው። እኔ ጭራሹም የማልመክረው ነገር ቢኖር ይሄኛው ትሬንድ ላይ በዚህ ብቻ ትሬድ አታርጉ። ምክንያቱም ከዚህም በላይ ምን ስለሚጠበቅባችሁ ነው። ኮንፈርሜሽን መጠበቅ አለባችሁ፣ ማረጋገጫ ማለት ነው። ሳታረጋግጥ ዝም ብለህ ዘው ብለህ አትገባም። ዛትስ ዋይ አም ቶኪንግ ይህ ማለት ነው። ትሬንድ ላይ ሁለቴን የደገምኩት። ፊቦናቺ ትሬስመንት ሌቭል ማለት ደግሞ ቴክኒካል አናላይሲስ ላይ ነው አሁን ይህንን የማሳያችሁ። ፊቦናቺ ማለት የስዊንጉ ስንት ያክል ከዚህ እስከዚህ ሄዷል፣ ግን ስንት ያክል ረክሷል፣ ስንት ያክል ተወዷል የሚለውን ቼክ የምናደርግበት ነው። እንደዛ ነው። ሰፕላይ ዲማንድ ቴክኒካል አናላይሲስ ላይ ስንገባ ማሳያችሁ ይሆናል ማለት ነው። ሰፕላይ ምን ማለት ነው፣ ዲማንድ ምን ማለት ነው? ቀጥታ በአማርኛ ፍላጎትና አቅርቦት ማለት ነው። አቅርቦት በሌለበት ጊዜ ፍላጎት በጣም ስለሚጨምር ዋጋው ይጨምራል ማለት ነው። ግን አቅርቦት በጣም ሲበዛ ጊዜ እንደ ልብ ስለሚሆን ዲማንድም ያን ያክል አይፈለግም ማለት ነው። ለምንድን ነው አሁን ኢንጀነራል ወርቅ ውድ የሆነው እና አልሙኒየም ጀስት ርካሽ ሆነው ማለት ነው በግራም? ምክንያቱ ወርቅ እንደ ልብ አይገኝም። ምክንያቱ ሰፕላይ የለውም። ወርቅ ሰፕላይ ስለሌለው ውድ ነው። አልሙኒየም ግን ሰፕላይ ስላለው ርካሽ ነው ማለት ነው። ሰፕላይ እና ዲማንድ ዞኖች የሚባሉ አሉ። እዛ ዞኖች ላይ ከገባን በኋላ ምን እናረጋለን? እንገዛለን። ምን እናረጋለን? እንሸጣለን የሚሉት ነገሮች ደግሞ ያው ቴክኒካል አናላይሲስ ላይ ስንገባ በደንብ እናየዋለን ማለት ነው። የዛሬው ክላሳችን ይህን ይመስል ነበረ። ሁሌም የምላችሁ ነገር ቢኖር በዚህ ክላስ ላይ አስተያየት ካላችሁ እባካችሁ ለቀጣዩ ባችም ስለሚያገለግል ድክመታችንን ንገሩን። ምክንያቱም ቀጣይ አሻሽለን ደግሞ ያው ለብዙዎቹ ተደራሽ እንድንሆን ማለት ነው። ይህን ኮርስ የገዛችሁ ልጆች እኛ ልናተርፍበት ወይ ሌላ ነገር ሳይሆን እናንተ ተጠቅማችሁ የእናንተ ህይወት ተለውጦ ማየት ስለምንፈልግ ነው እንጂ $7 ኦልሞስት ምንም ማለት ትችላላችሁ ማለት ነው። የደከምንበት የለፋንበት ኮርስ ነው። ይህንን የመሰለ ኮርስ በዚህ መጠን የሚያስረዳ ሜንቶርሺፕ እስካሁን አላየሁም። ማካበድ አይሆነብኝና እና እኛ አስተካክለን ደግሞ ለሌሎች እንድናቀርብ እባካችሁ የእናንተ አናጺ የሆነ ኮመንት ያስፈልገናልና ኮመንታችሁን አስቀምጡልኝ። በዛም ጥሩ ጎን ካለ ይህንን ጥሩ ጎንን ወድጄልሃለሁ ብላችሁ ሰፖርትም ላይ ቲሞቻችንን ማናገር ትችላላችሁ፣ እኔንም ማናገር ትችላላችሁ። የዛሬው ክላሳችን ይህን ይመስል ነበረ። ቀጣይ ደግሞ ቴክኒካል አናላይሲስ ከመግባታችን በፊት እንዴት ካፒታል ልናገኝ እንችላለን የሚለው ዩኒክ የሆነች ኮርስ አለች። እሷን ደግሞ ማቀርብላችሁ ይሆናል ማለት ነው። ይህ ደግሞ የሚሆነው ከቴክኒካል ከመግባታችን በፊት ነውና እችኛዋ ጎልድ የሆነች ሀሳብ ናት። እስካሁን ያልተሰራባት ፖይንት ናት። እሷን የምነግራችሁ ይሆናል ማለት ነው። መልካም ጊዜ ይሆንላችሁ። የምለቅላችሁን ቪዲዮዎች ከስር እየደጋገማችሁ ኖት እየያዛችሁ ያልገባችሁን እየጠየቃችሁ ብቁ ለመሆን ሞክሩ። አትቸኩሉ።
የረጋ ቅቤ ይወጣዋል ነውና የሚለው። ተረጋግታችሁ ትምህርታችሁን ብቻ ለአሁኑ ተከታተሉ። ከዛ ቀጥሎ ደግሞ ከኔ የተሻላችሁ ትሬደሮች እንደሚወጣችሁ በ10 እጅ የምፈርምላችሁ ልጆች ናችሁ። ዴዲኬትድ ናችሁ። በጣም ከውስጣችሁ የተነሳ ስሜት ስለሆነ ለትሬዲንግ እዚህ ድረስ ያደረሳችሁ ያመጣችሁ ትልቅ ደረጃ እንደምትደርሱ አምናለሁ። ለነበረን ጊዜ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። መልካም ቀን